ሰላም ጤና ይስጥልን የብስራት የዩቲዩብ ቻናል ተመልካቾቻችን እነሆ የተለያዩ መረጃዎችን ይዘን ቀርበናል። ዜናዎቹን እየመራው ቅድስት ደጀኔ ከመላው ዝግጅት ክፍል ባለሙያዎች ጋር አብሬያችሁ ቆይታው ማድረግ ነው የሚሆነው። እናስቀድመውም የሀገር ውስጥ መረጃችንን ነው። በጤና ላይ ስጋት የሚደቅኑ ከ17000 ኪሎ በላይ የቅቤና የማር ምርቶች በቁጥጥር ስር ዋሉ። የህብረተሰቡን ጤና አደጋ ላይ በሚጥል መልኩ ተዘጋጅተው ለገበያ ሊቀርቡ የነበሩ የቅቤና የማር ምርቶች በተደረገ የተቀናጀ ኦፕሬሽን በቁጥጥር ስር መዋላቸውን የኢትዮጵያ ምግብና መድኃኒት ባለስልጣን አስታውቋል። ባለስልጣኑ ከአዲስ አበባ ምግብና መድኃኒት ባለስልጣን ከአዲስ ከተማ ምግብና መድኃኒት ቅርንጫፍ ጽህፈት ቤትና ከፌዴራል ፖሊስ ጋር በመተባበር በተካሄደ ኦፕሬሽን በድምሩ 17525 ኪሎ ግራም የሚመዝኑ የቅቤና የማር ምርቶች ለገበያ እንዳይወጡ ታግደዋል። በኦፕሬሽኑ ቅቤ 10600 ኪሎ ግራም በግምት 15.9 ሚሊዮን ብር፣ ማር 6925 ኪሎ ግራም በግምት 6.9 ሚሊዮን ብርና ኦቼ የአትክልት ቅቤ 4680 ኪሎ ግራም በቆርቆሮና በካርቶን የታሸገ ምርቶች በህብረተሰብ ጤና ላይ አደጋ ከማስከተላቸው በፊት በቁጥጥር ስር ውሏል። ምርቶቹ በአዲስ ከተማ ክፍለ ከተማ ወረዳ 6 ልዩ ስሙ አውቶቡስ ተራና መርካቶ አካባቢ በሚገኙ ንጽህናቸው ባልተጠበቁ መጋዘኖች ተከማችተው መገኘታቸው ተገልጿል። እነዚህ የምግብ ምርቶች ለበዓል ገበያ እንዲቀርቡ ታስበው የተዘጋጁ ሲሆን የሚከተሉ ደህንነታቸው ያልተጠበቁ ተግባራት መፈጸማቸው ታውቋል። ይህም ምርቶቹን ለምግብነት ከማይውሉ ጎጂ ነገሮች ጋር በመቀላቀል ለገበያ ማዘጋጀት፣ ንጽህናቸውን ባልጠበቁ የማዳበሪያ ከረጢቶችና የፕላስቲክ ባልዲዎች ውስጥ ማከማቸት እንዲሁም ምርቶቹን በህገወጥ መንገድ ቀናንሶ በማሸግ ለተጠቃሚው ለማቅረብ መሞከር ናቸው። በደረሰ ጥቆማ መሰረት በተካሄደው በዚህ ኦፕሬሽን ምርቶቹ ወደ ገበያ እንዳይወጡም የታገዱ ሲሆን በ21 የንግድ ቤቶች ላይ የእሽግ እርምጃም ተወስዷል። በተጨማሪም የምርቶቹ ናሙና ተወስዶም ለተጨማሪ ምርመራ ወደ ላቦራቶሪ መላኩም ተገልጿል። ባለስልጣኑ ህብረተሰቡ ለሚያደርገው ጥቆማ ምስጋናውን እያቀረበ ወደፊት መሰል አጠራጣሪ የምግብና የመድኃኒት ምርቶች ሲያጋጥሙ በ84 82 ነጻ የስልክ መስመር በመደወል ወይም ለተቆጣጣሪ አካላት መረጃ በመስጠት ትብብሩንም እንዲያጠናክርም ጥሪውን አስተላልፏል። በአዲስ አበባ ከተማ ለሌላ ዓላማ ውለው የነበሩ ከ900 በላይ የህንጻ ስር የተሽከርካሪ ማቆሚያ ወደ ስራ እንዲገቡ ተደርጓል። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የከተማዋን የመንገድ ትራፊክ እንቅስቃሴ ደህንነቱ የተጠበቀ ለማድረግ ባለፉት 5 ዓመታት ወዲህ በኮሪደር የለሙ የፓርኪንግ ቦታዎችን ጨምሮ 416 የመንገድ ዳር ፓርኪንጎችን ተረክቦ በማስተዳደር ላይ ይገኛል። በ11ዱም ክፍለ ከተሞች ለሌላ ዓላማ የዋሉ የህንጻ ስር ፓርኪንጎች ላይ ቁጥጥር በማድረግ 945 ህንጻ ስር የተሽከርካሪ ማቆሚያ ወደ ስራ አስገብቷል። 461 ህንጻዎች ደግሞ በከፊል ለተሽከርካሪ ማቆሚያነት በመዋል የቁጥጥር ስራው ተጠናክሮ የሚቀጥል ይሆናል ተብሏል። የፓርኪንግ ቦታዎችን ምቹ ከማድረግ በተጨማሪ አገልግሎቱን ከሰው ንክኪ ነጻ በማድረግ በቴክኖሎጂም እንዲታገዝ ተደርጓል። በፓርኪንግ ማስተዳደርና አገልግሎት መስጠትም 416 ማህበራት እንዲደራጁ በማድረግ ከ4000 ለሚበልጡ ወጣቶችም የስራ ዕድል መፍጠር ተችሏል። በተጨማሪም የፓርኪንግ የአገልግሎት ክፍያ እንዲቀበሉና በ70/30 መርህ ለራሳቸውም ሆነ ለመንግስትም ገቢ እንዲያስገቡ እየተደረገ መሆኑን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ወይዘሮ ገነት ዲባባ ለብስራት ራዲዮ መናገራቸውን የዘገበችው ባልደረባችን ሳምራዊት ስዩም ናት። አሁን ደግሞ ከውጭ ወደ ያዝናቸው መረጃዎች አልፈናል። ኢራን ጥቃቱ እስካልቆመ ድረስ የተኩስ አቁም ስምምነቱ እንደሚፈርስ አስጠንቅቃለች። የተኩስ አቁም አዋጁን መጣስ የሚያስከትለው መዘዝ በተመለከተ ከተለያዩ የኢራን ባለስልጣናትና በጸጥታ ኃይሎች በኩል አስተያየት እየተሰጠ ይገኛል። በሊባኖስ ግዛት ላይ የሚደርሰውን ጥቃት ከኢራን አንጻር የተኩስ አቁም ስምምነት እንደመጣስ ይቆጠራል ሲሉም ተደምጠዋል። በሊባኖስ ግንባርን በእስራኤልና አሜሪካውያን የሚሰነዘረውን ጥቃት ሙሉ በሙሉ ማቆም በድርድር ለመፍታት የተደረሰው ስምምነትም አካል መሆኑን አጽንኦት እየሰጡ ይገኛል። ቴህራን በትላንትናው ዕለት በማዕከላዊ ኢራን አንድ ሰው አልባ አውሮፕላን ወይም ድሮን መውደቁን እንደ ተጨማሪ ጥሰት እየጠቆመች ትገኛለች። ጥቃቶች ካልቆሙ ሙሉ በሙሉ ከተኩስ አቁም ሂደቱ ሊወጡ እንደሚችሉም ከኢራን ባለስልጣናት በዚህ ሰዓት እየተነገረ ይገኛል። በሆርሙዝ የባህር ዳርቻ አካባቢ ያለው ሁኔታ ሌላ ውስብስብነትን ይጨምራል ሲሉ አክለዋል። ቴህራን በኃይል ገበያ ውስጥ ያላትን ስልታዊ ጉልህ ሚና በመገንዘብ ወንዙን እንደ ወሳኝ ነጥብ ለመጠቀም እየሞከረችም ትገኛለች። ኢራን በሚያልፉ መርከቦች ላይ ታሪፍ ለመጣል ማቀዷን እየሰማን ነው። እናም በዚህ ስልታዊ ጠቀሜታ ያለው ማነቆ ነጥብ ላይ ቁጥጥሯን ቀድሞውንም ውስብስብ በሆነ ሁኔታ ውስጥ የድል ምልክት ለማድረግም እየሞከረች ነው። አይኤምኤፍ የዓለም ባንክ የዓለም የምግብ ፕሮግራም በመካከለኛው ምስራቅ ያለው ጦርነት የዓለም የምግብ አቅርቦት ላይ ፈተና መደቀኑን አስታውቀዋል። የዓለም ባንክ የዓለም የገንዘብ ድርጅትና የተባበሩ መንግስታት የዓለም የምግብ ፕሮግራም ኃላፊዎች የነዳጅ ተፈጥሮ ጋዝና የማዳበሪያ ዋጋ በከፍተኛ ሁኔታ መጨመር
የምግብ ዋጋ በማናር የምግብ አቅርቦትን ማባባሱ የማይቀር መሆኑን አስጠንቅቀዋል። ድርጅቶቹ በሰጡት የጋራ መግለጫ የመካከለኛው ምስራቅ ጦርነት በቀጠናውና በመላው ዓለም ኑሮን ከፍ እያደረገ ይገኛል ብለዋል። የምግብ የነዳጅና የማዳበሪያ መስተጓጎል ሸክም በዓለም ላይ በጣም ተጋላጭ በሆኑት ህዝቦች ላይ በተለይም ዝቅተኛ ገቢ ባላቸውና ከውጭ በሚገቡ ጥገኛ ኢኮኖሚዎች ላይ በእጅጉ ይጎዳል ሲሉን ያስጠነቀቁት ከ40 ቀናት ጦርነት በኋላ ዩናይትድ ስቴትስና ኢራን ረቡዕ ጠዋት ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ለማድረግም የተስማሙ ሲሆን አርብ በፓኪስታን ዋና ከተማ ኢስላማባድ ድርድር ይጀምራሉም ተብሎ ይጠበቃል። የእርቁ ቁልፍ ከሆኑት ነጥቦች መካከል አንዱ በሆርሙዝ ባህር በኩል መተላለፍ እንደሚቀጥል መፍቀድ ነው። በዚህም 20 በመቶ የዓለም ዘይትና የተፈጥሮ ጋዝ የሚጓጓዝበት መስመር ነው። ነገር ግን ውጥረቱ ቢረግብም ዓለም አቀፋዊ የኤነርጂ ቀውስ መፍትሄም ማግኘት አልቻለም። ተመልካቾቻችን ለሰዓቱ የያዝናቸው መረጃዎች እነዚህን ይመስሉ ነበረ። ስለተከታተላችሁ እናመሰግናችኋለን። በያላችሁበት ሰላም ሁኑ።